እንግዲህ ኑሮ ምን ይጠቅማል? ልጅ በከፍተኛ ሁኔታ የተጎዳ ስለሆነ አፋጣኝ የሆነ ሕክምና ያስፈልገዋል። ካልደረስክለት በህይወት ላታገኝ ትችላለህ። ነገርኩ ዶክተር፣ ህይወቴን ቀይረውልኛል። ለእሱ የሚከፈለውን ሁሉ መስዋዕትነት እከፍላለሁ ዶክተር። እኔ ምንም ልረዳህ የምችለው የለም። ይልቅ አዲስ አበባ በዚህ በሽታ የሚሰሩ ስፔሻሊስት ዶክተሮች ስላሉ ፈጥነው ውሰደው። ስለዚህ ደግሞ ከፍተኛ ገንዘብ ያስፈልጋል። እየነገርኩ ህይወቴን ቀይረውልኛል ዶክተር። ለእሱ የሚከፈለውን ሁሉ መስዋዕትነት እከፍላለሁ ዶክተር። ፕሊዝ ዶክተር፣ ዛሬ ብቻ እንደምንም ህይወቱን አቆይልኝ እባክህን ዶክተር፣ እባክህን። አቶ ሳሙኤል ልጅህ አሳሳቢ ሁኔታ ላይ ነው። ፈጥነህ ድረስለት። ይኸውልህ ህመሙ አቅማችን በላይ የሆነ ዛሬ ብቻ እንደምንም ህይወቱን አቆይልኝ እባክህን ዶክተር፣ እባክህን። ዛሬ የምንሰራው ስራ ጥንቃቄ ያስፈልገዋል። ዋናው ነገር ገንዘቡንም ወርቁንም ይዞ መውጣቱ ላይ ነው። ኦኬ ማስገባ ነው ተታተናል። ፖሊሶች ሊከተሉን ስለሚችሉ እቃውን ለማድረስ አንድ ሰው ከሚላይ ዞን ገና
ለመጀመሪያ ጊዜ አባዬን ተደብቄ ለመዝናናት ሶደሬ ከስምረት ጋር የሄድንበት ሰኔ 1999 ዓመተ ምህረት ባመጣሁት የትምህርት ውጤት ጥሩ ባለመሆኑና ዩኒቨርሲቲ ሊያስገባኝ ባለመቻሉ አባዬ ክፉያ ተናዷል። ኮሌጅ መማር እየፈለጉ ታገቢያለሽ ያለኝን እማራለሁ ብዬ ማሳመን ማለት በራስ ላይ ችግር መፍጠር መስሎ ስለታየኝና ለአባዬ ደስታ በማለት እሱ ያዘጋጀውን ሰው እንደማገባ ገለጽኩለት። ይህን ቀን መቼም አልረሳውም። ኤልሳ የማለች ነው? የጎረቤታችን ልጅ ነው። በኋላ አስተዋወቅሽ። ሀይ ናቲ። ግን ግቢውን አንኳኩተሽ ጠይቀሽ ነው? ነገርኩሽ እኮ ኤልሲ። ልክ ባልኩሽ መሰረት ግቢ ውስጥ ገባው። ግን አንድም ልጅ የሚባል የለም። ወይ አንቺ ምንም አላሉሽ? ምን ይላሉ? የሆነ የጀላቲ ቀይዤ ልክ ክትባት ከታቢ ነበር መስሎ። ቆይ ግን ቢኖርና ቢወጣስ? የሆነች ጠብ የምትል ጣፋጭ ነገር ምን ይዤ ነበር። If you can't fold the straw, the episode isn't any good. ናት ኮፊ ለምሳ ፍሪጅ ውስጥ አስቀምጬልሃለሁ። እሺ ሰዓት ጠብቀህ ብላ። ይህን ሁሉ ዓመት ያለመገኘቱ ምክንያት ምን ይሆን? በጣም ጨነቀኝ እኮ። ይገባኛል ኤልሲ። እንግዳ ስላለባት እንዳረግሽ አባባ ሲመጡ ደግሞ ይፈታል። ባቢ እናቴ ክፉ ባት ነው በቀላይ ነው። አንድ ቀን እንኳን ተጠጣኝ ነበር። እናትህ ከኔ ጋር ስላልተስማማን እንጂ አንተን ጠልታ አይደለም። ደግሞ አንድ ቀን ታገኛለህ። ታዲያ ፍሽ ነው ማለት አንድ ቀን እሺ ቸኮሌት አምጣልኝ። ስንት ላለ? አንድ 800 እሺ አንድ 40 ነይ አባቢ ወዳል እኔም በጣም እንኳን አንገቴ ላይ ላረገው ይቅርና አንዳንዴ ዋየሁት ቁጥር የሚሰማኝን ስሜት ባው ከኔ በለጠ እንደሚሰማሽ አውቃለሁ። ግን ይህን ያህል ጊዜ ማዘንሽ ጉዳት እንጂ ፋይዳ የለውም። ስሜ ጊዜ በሀሳቤ የመጣ ሰላም ይላል። ምን አይነት ራስ ወዳድ እንደሆንኩ ሳስበው ራስሽን አጥቢ አንቺ ጨካኝ ያለ ለምን ብሸሸግ ብዬ እንኳን ቤተክርስቲያን ደጅ ህጻናት ልጆቻቸውን አጥፈው የሚለምኑ ሰዎች ምናልባት ለልጆቻቸው ብለው ይሆን ጎዳና የወጡት። እናትነት በጣም ከባድ ነው። እኔ ግን እናቴ ረከብኩት። ለምን ወደዚህ ምድር አመጣች?
ህፃናት ግን በጣም ያሳዝናል። አሁን ምን አትል ይሆን? ኤልሲ የኔ ቆንጆ ጓደኛዬ ታወቀ ናቲ እባላለሁ። ጾታ ወንድ ወንድማ አይደለም ሴት ነው። ወንድ ነኝ። አንድ ሰው ፈልጎ ማግኘት ሲያቅታችሁ በጣም ያሳዝናል። ገንዘቤ በአንድ ሰው ሲበላ ማየት ለኔ እንደሞት ነው። ፍለጋችንን ከጅማ ውጪ ለማድረግ ተስማምተናል። ምክንያቱም ተከራይቶ የነበረበት ቤት ስንሄድ አከራዩ ልጁ ታሞበት ወደ ሆስፒታል እንደሄደ ተነገረን። እዛ የተባለበት ሆስፒታል ደግሞ በሄድንበት ጊዜ ወደ አዲስ አበባ ሪፈር ተጽፎለት እንደሄደ ተነገረን። ዲቃላም ለማሳደግ በቅቷላ። ከ6 ዓመት በፊት አንድ ስራ ከሰራንበት ቤት ማለትም እናንተ ታስራችሁበት በነበረ ጊዜ በር ላይ ወድቆ እንዳገኘው ዳዊት ነግሮኛል። ለምን አልተናገርክም? አንተም ታስረ ነበር። የሚመራን እሱ ስለነበረ እንዳይገለኝ ብዬ ነው። እርግጥ ኃይለኛ ነው፣ ግን ያላቅሙ ሊያይ የሞከረው ማንን እንደሆነ አላወቅም። ከሁለት አንዳችሁ የሆስፒታሉን ስም አጣርታችሁ ወደ አዲስ አበባ ትሄዳላችሁ። አዲስ አበባ እንሄዳለን። ጓደኛ እዛ ናት አይደል? አዎ። እዛ ዓለምን ስትቀጭ ዓላማህን ብትዘነጋስ? ማንም ከዚህ ዓለም አያዘናጋኝ። እሷንም ያገናኘንህ ለስራ እንደሆነ አትርሳ። ቴክ ኬር። ቆንጆ ማየት ናፍቆኛል። ናቲ 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 አቤት ዛሬ ተዋል ኤልሳካ እውነት ጎበዝ። ደህና መሸሽ ኤልሲ። ሳሚ እንዴት ነህ? ዛሬ እንዴት ነው ናቲ? ረበሸሽ እንዴ? ኧረ እሷ ናት የረበሸችኝ። እንጂ ነሽ እንዴ ረበሽ? አዎ በእውነት ናቲ ባይኖር ኖሮ ይደብረኝ ነበር። በፋዘርሽ መምጫቸው ደርሶ ደህና ደሪ ደህና ደሪ። ቻው ሳሚ ጓደኛዬ ስለመጣች ነገ ከናቲ ጋር ሻይ ቡና ልንል እንወጣለን። ማለቴ አንተም ብትመጣ ከቻልኩ እሞክራለሁ። እሺ እንዴ ፓፒ መጀመሪያ በስማን ብል እንጂ። ይሄን ደግሞ ማን ያስተማረ? እንዴ ኤልሳ ናታ። አባቢ ኤልሳ እኮ እናትህ ማንን ትመስላለች አለች።
እና ምን አልከ? እንዴ አላውቅም። ወይ ናቲ ጉደኛ ልጅ ነህ። ሄሎ ደረስክ? እሺ ሬስቶራንት ውስጥ ነኝ። እቆይሽ በቃ መጣሁ ይቻለሁ። እጅሬሽ ደረስ እንዴ? መጣሁ። ያ ማን ነው? የቱ? ያ አሁን ከተነሳሽበት ቦታ ብቻ ትልቁ ትንሹ? ኡፍ ተናገሪያ። ጀመረ ደግሞ አንተ። ትልቁ ሳሚ ይባላል፣ ትንሹ ደግሞ የሳሚ ልጅ ናት። እሷ ደግሞ ጓደኛዬ። አሁን ስለሷ ማጠየቅሽ ነው እንውጣ በቃ። እሺ ና ላስተዋውቅህ። ነገርሽኝ እኮ በቃ ወቅታቸው ላይ ነው። ና ላስተዋውቅህ። እሺ በቃ ጠብቀኝ። ለዲቃላ ማሳደጊያ ሲያደርገው ትንሽ አይሰማችሁ? ከመካከላችሁ ትንሽ እንኳን እልህ የያዘው ሰው የለም ነው ወይስ እንደሱ መሆን አስባችሁ? ያኛው እኔ ባለመኖሬ የተፈጠረ ክፍተት ነው። አሁን ግን አለው። እያንዳንዳችሁ ምን እንደምታደርጉ አውቃለሁ። ሩም አበሻ አለቃው ፊት መርበትበት እንጂ መታመን አያውቅም። አሁን ገንዘባችንን ለማግኘት ጥቂት እርምጃዎች ናቸው የሚቀሩ። ዳዊት ሳሚን አግኝቶታል። ነገ ጉዟችንን ወደ አዲስ አበባ እናደርጋለን። መሸሽና ማፈግፈግ የጀግና ሰው ምልክት አይደለም። በደንብ ለሰራ ደግሞ ደጎስ ያለ ሽልማት። አዎ አዲስ አበባ እንደገባን ቅድሚያ ለመደራጀት ያህል ዳዊት አንድ ቤት እያጠና ነው። እሱን በጥንቃቄ እንዘርፋለን። ከዛ ጉዟችን ሳሚን ፍለጋ ይሆናል ማለት ነው። በሚሊዮን የሚቆጠር ብር ከእጃችሁ መንጭቆ እንደወሰደና በጉሮሯችሁ እንደመጣ አስቡት። ግን ይህንን ያህል ድፍረት ኬት እንዳመጣ ልጠይቀው ስለምፈልግ ከነነፍሱ ይዛችሁ ልትመጣላችሁ። ካልሆነ ግን ገንዘቡን የት እንዳለ ካወቃችሁ በኋላ አሰናብቱት። አሁን ይህንን ሬሳ አርቃችሁ ጣሉልኝ። ቆይ አንቺ እናቱ ነሽ ወይስ ሞግዚት ነሽ? ለምንድን ነው የሰፈሩ መሳቂያ መሳለቂያዎች እኔን የምታዋርጅ? ሄይ ግቢያው
ሰጎን 3 መሪ 3 ይሰማል? ይሰማኛል። ዋሊያ ቀጥል። በተነገረን ታርጋ መሰረት መኪናውን እየተከተልነው ነው። በትክክልም ከፍተኛ ወንጀል ፈጽሟል። እንዳትለቋቸው። ተቀብለናል። የሚደርሱብን ይመስላል። ምን? በዚህ ሰዓትም ከፍቅረኛ ጋር ትማግጥልኛለህ? ስራ ላይ መሆንን ረስተህ ፖሊስ ስለመጣብን ቻው። የኔ ፍቅር መሮጤ ሰጎን 3 መሪ 3 ይሰማል? ይሰማኛል። ዋሊያ ቀጥል። በአሁኑ ሰዓት መኪናው ከዓይናችን ተሰውሯል። ችግር ተፈጥሯል። ጥሩ ነዋ። ከችግርን ለመውጣት ስትሰራ ችጋርን ታባራል። አንድ አባላችን ተወሰጅ። ምን? የሚከታተሉ ፖሊሶች አሉ ማለት ነው። እነማን እንደሆኑ ያውቃል። የታሰረው ምን አለ? ብትፈልግ ቀቅለ ብለው ጅማ ያን ዕለት እኔና ስምረት ደስተኛ ሆነን እያሳለፍን ሳይታወቀን ጫካ ውስጥ በማምሸታችን ደንግጠን ለመውጣት ስንነሳ ብዙ ጥቋቁር ሌዘር የለበሱ ሰዎች ወደ እኛ ሲጠጉን አይተን ለማምለጥ ስንሞክር አንቻልንም። ያዙን። ስምረትን በኃይለኛ ሲመቷት ራሷን ስታወደቀች። በውል በማላቀው ሰው ተደፈርኩ። የሆንኩትን አላውቅም። ብቻ ከአንገቱ ላይ ሀብል መበጠሴን በትንሹ ትዝ ይለኛል። እንደምንም ስምረትን ቀስቅሼ ተነሳ። ጅማን በሐዘን ለቀቀ። ተነሽና ለግሎ ያሙቅልኝ። አሁን ላየሽ ትልቅ ፕሮፖዛል ምጽፊ ነው የምትመስለው። ምንድነው ደግሞ ይሄ ሰበሰብሽ? ተነሽ ግን
አሁንም እደግማለሁ፣ ፖሊስ ስለመጣብኝ ነው ያልከው ለማን ነው? ተናገርኩ እኮ የደወልኩት ፍቅረኛዬ ጋር። እሺ ስልክህን ለምን ወረወርክ? አልወረወርኩም። አንድ ነገር ልምከርህ፣ እድሜህን በሙሉ በእስር ትጨርሰዋለህ። እውነቱን ተናግረህ ወንጀለኞቹ እስከሚያዙ ከኛ ጋር ከሆንክ ግን ራስን ነጻ ታወጣለህ። እኔ እኮ መብቴን አውቃለሁኝ። አላቅም አልኩኝ አላቅም። ቅርብ ጊዜ ነው መሰለኝ ወደ አዲስ አበባ የመጣው። የአዲስ አበባ ፖሊስ የወንጀል አወጣጥ ዘዴ አልገባህም ማለት ነው። ከፍ ወዳለው መሄድ ትፈልጋለህ ማለት ነው። ሰዎቹ በጣም ኃይለኞች ናቸው። ኤልሳ፣ አንቺ ኤልሳቤጥ የት ሄዳ ነው? ወጣ ብላ ነው። እኔ ላስተካክል። የት አባቷ ነው የምትወጣው? በጧት የትም ትዞራለች ማለት ነው? ሳሚ አንድ ጥያቄ ልጠይቅህ፣ አትቀየመኝም? ምን ችግር አለ? ለምን ለናቲ ስትል ከእናቱ ጋር ለመስማማት አትሞክሩም? ስማ አንተ፣ ሁለተኛ ከልጄ ጋር ገንዘብህን ቆጥሬ አፍንጫ ላይ ወረወር። ምን ነው ልጄ፣ የአባትሽን ጸባይ እያወቅሽ ምን አለ እስኪወጣ ድረስ እንኳን ብትታገሹ። ደግሞ ናቲ ናቲ እያልሽ ቤቱን እንዳታዘርፊው። ከቤት እንዳትወጪ። የት እወጣለሁ ማማ? ከግቢ ማለት እኮ አይደለም ሜርሲ፣ ከዚህ ከቤት ውስጥ እንዳትወጪ ማለት ነው። ታውቂ የለ አባትሽን ጸባይ። እባክሽ ለኔ ስትይ እባክሽ። ሰላም አንቺ ዳይ ስልክ እምቢ አለኝ እኮ። ብዙ ስልክ ነው ያለው አላልሽም? በሁሉም ሞከርሽ? ሁሉም ዝግ ነው። ያው ዛሬም አዲስ አበባ ይሆናል። ግን ለምንድን ነው ስልክ የሚቀያየረው? ጠየቅሽው? ጠይቄዋለሁ እንጂ ግን ሊመልስልኝ ፈቃደኛ አይደለም። ውሎውን እንኳን እንድጠይቀው አይፈልግም። ወይ አንቺ እንደኛ ነሽ። አባቢ ሳይመጣ ናት የትምህርት ቤት ማለት ነው። አንቺ እንዴት ነው ሁኔታሽ? አላማረኝም። ልጅ ለፖሊሶች ያሳበቀው ትንሽ ነገር ሊመስል ይችላል። ዳግም እስር ቤት መግባት አልፈልግም። አይኔ እያየ ድጋሚ ዲቃላ። ይህኔ በወግ በማድረግ ተድራ ቢሆን ከጥሩ ሰው ባዛመደችን ነበር። አሁን ይሄ አንዴ አልፏል። እንደገና ወደ ኋላ ለምን ትሄዳለህ?
የአንድ ዓመት ከፈለ እንጂ ቤቴን አልገዛው። እስቲ ዝም በል። እና ታዲያ እንዴት እንደሚጀነን አይተሸዋል? የኔዋ ጉድ ደግሞ ትገርማለች። ሰተት ብላ ቤቱ ድረስ ትሄድለታለች። አሁን ማን ይሙት ደፈረ ነው ወይስ ደፈረችው የሚባል? ኧረ እባክህ እፈር፣ ትንሽ አታፍርም? እና ታዲያ ከየት እንደመጣ ስራው ምን እንደሆነ ከማይታወቅ ሰው ጋር ትርመጥመጥ ነው የምትይ? አሁን ሰውነቷ ተመለሰልኝ፣ ትንሽ አረፈ ይስል እንደገና ወደኋላ ትቆሰቁሳለህ። ወይኔ ይህኔ እኮ በወግ በማዕረግ ተድራ ቢሆን የስንቱ ልጅ ኃይሉ ጋብ ተብሎ እየተዳረ እሷ ከማንም ጋር ትዳራለች። አሁን ደግሞ ታያለሽ ከተከራያቸው ዱብ አረገ ሲሉ ትሰማለሽ። እኔ አይደለሁም ደግሞ ስራው ምን እንደሆነ ፈልጌ ያገኘዋል። እባክሽ ልጄን ካሁን በኋላ ከትምህርት ቤት ማምጣቱን ብታቆም ይጥሩ። እሺ፣ ግን ለምን ለናቲ እንኳን ስትል ከሚስት አትታረቅም? በእናትሽ ኤልሲ ስላለፈው ላይፌ ደጋግመሽ አትጠይቂ። ምን አለበት? ማሰብ አልፈልግም። ደግሞ ችግሩንም ሆነ ደስታን ለአንድ ሰው ስታካፍል ይቀልሃል። ችግሬንም ደስታዬንም አካፍል ነው ለልጄ ብቻ። ናቲ እኮ ሕፃን ልጅ ነው። ፕሊዝ ኤልሲ። እሺ በቃ ሰው ሌት ሌት እየመጣ እጫታለሁ። ሰላም ደግ ኤልሳ። እሺ ግን በጥንቃቄ ተቀመጥ። ምን አዲስ ነገር አለ? ኮማንደር፣ ከተጠርጣሪዎቹ ጋር ያለን ግንኙነት ተቋርጧል። እንዴት? ዛሬ ጠዋት ነው አባሎቻችን አስክሬን ነው ያገኙት። ከባድ ሁለት በፍጥነት አንቀሳቅስ። ኮማንደር፣ ትንሽ ቢዘገይ አይሻልም? ትሰማኛለህ? እንደዚህ ሰዎች ከክትላችን ውጭ ሊወጡ ይችላሉ። ማድረግ ያለብን አሁን ምን አድርግ። አዲስ ነገር አለ። ሁሉንም መረጃዎች አጠናቀን ጨርሰናል ከጥቂቶች በስተቀር። ቀጣይ ስራችን ምን ይሆናል? ቀጣይ ስራችን የፍርድ ቤት ትዕዛዝ አውጥተን እያንዳንዷን እየለቀም እናስገባታለን። 1 2 3 4 5 6 7 8 9 4 ናቲ ልክ አይደለም። ስለ ቁጥር እኔ ነኝ አንተ ነው የምታውቀው። ቀጥል ብለህ 1 2 3 4 5 6 7 8 9 4 እንዴት ነው የምትቆጥረው? ልክ አይደለም እኮ። ይቺ ነገር እኔ ነኝ አንተ ነህ ተባለ ቀራሽ መሰለህ እንዴ? አባቴ የሁለቶች ቀን እኮ ሳምንት ደግሞ ለማይሰራ ትናንት ባገኛ ታላልከኝ እንዴ? የት አለች? እኔ እናቴ ልጅ እናትህም አባትህም ነው። እሺ ከአንተ ካልተመቸኝ እንደማመን እንዳባቡ አድርጌ ይዣት ልሂድ። እንደውም የዛኔ ስራ አስፈቅጄ እኔ ራሴ ወስዳለሁ።
ትምህርት ቤት እኔ የምልህ እነዚህ ሰዎች መንፈስ ናቸው? እንዴት ማለቴ ያዝናቸው ስንል ያመልጡናል፣ እንደገና ስንቀርባቸው ይሸሹናል። ይህ ነገር እንዴት ይሆናል? እኔ ሁልጊዜ ቢሆን እጠራጠራለሁ። ምናልባት አንድ ሰው መረጃ እየሰጣችሁ ማንን ትጠረጥራለህ? ጥርጣሬ እውነት እስከሆነ አልነግርህም። ራሳችንን ነፃ ማውጣት ያለብን ይመስላል። ለዛ ነው እነሱን ማጣራት የምትፈልገው። ጥሩ ነው። በጣም ጥሩ። የዛ የለፍላፊ ጉዳይ አብቅቷል። እሱ ያቀጣጠለውን እሳት ለማጥፋት የምንረባረብበት ሰዓት አሁን። ስለዚህ ያለህኝ የምተማመንብህ አንተ ነህ። ቲሙን ለሁለት ክፈል። ግማሹ ሳሚን ያፈላልግ፣ አንተ ግማሹን ቲም ይዘህ ሄደህ ያንን ፖሊስ ከነሚስጥሩ ቅበር። ይህንን ካደረግን ሳሚን በነፃነት ያዝነው ማለት ነው። ደግሞ ከፖሊስ ውስጥም ሰዎች ስላሉ አትስኩ። አንዷ ሚስት ሆናለች መሰለሽ። አሁን እኔ ብዙ መጽሐፍ ስላነበብኩ አሁን እኔ ላይብራሪ ነኝ አትል መሰለሽ? እና ዝም አልካ? እኔ ደግሞ መታወቂያ ላጥ አድርጌ አውጥቼ ሳይንስ መጽሐፍ ስጠይቃት ቁጭ በል አለች። ከዛ ተማሪዎቹ ሲስቁብኝ ቀስ ብዬ ስራቸው ይዛ መታ በኩርኩም አንቺ ግን እናቴ ነሽ? እስቲ ነሽ? አይደለሽ። ለካ አባቢ እናትህም አባትህም እኔ ነኝ ብሎኛል። እናቴ የኔ ቆንጆ እናትን አታውቃትም? አውቃታለሁ። ማናት እንዴ? አባቢ እኮ ነው። እንደዛማ አይደለም። ኤልሲ ከአሁን በኋላ እናቴ እንድትሆኝና ማቢቢ እንድጠራሽ ፍቀጅልኝ። ኤልሲ ኤልሲ ማሚ ኤልሲ ማሚ ኤልሲ ሳሚን አየው ያስኩት የሚል አንድ ሰው ይጥፋ። ደና መያዣችን ዳዊት ነው። እሱንም አንቀገደል። እሱንማ ባልገለው ኖሮ ሁለታችንም ጉዳችን ይፈላ ነበር። ከመግደል በፊት መጀመሪያ በሱ መጠቀም አንችልም ነበር? እሱን ቀድመሽ አትናገሪ። ያም ሆነ ሳሚ ራሱ መምጣታችንን ካወቀ ዱካውን ያጠፋል። ኦኬ፣ ያለፍላፊ ሳሚን አግኝቼዋለሁ ያለው ከፍቅረኛው ጋር ነበር አይደል? ጥሩ። እነዛን ሲም ካርዶች ቼክ ታደርጊልኛለሽ?
ዛሬ በአባላችን ላይ የተፈጸመው ግድያ ነገ በእኛ ላይ የማይፈጸምበት ምንም ምክንያት የለም። ይሄ ከመሆኑ በፊት ሁላችንም በትኩረት ይህን ጉዳይ ማጣራት አለብን። ኮማንደር፣ የጀመርነው የምርመራ ስራ እሱ እንዳለ ዛሬ የተሰበሰበበት ዋናው ዓላማ እነዚህ ሰዎች ከመሰወራቸው በፊት እንዴት በቁጥጥራችን ስር ማዋል እንዳለብን በየጊዜው የሚገኙ ሪፖርቶች አቅርቧል። ሁሉ የሰው ኃይል በዚህ ጉዳይ ላይ ተሰራፈ። ጥያቄ አለ? ጨርሻለሁ። ማን ነበር ያልሽኝ ስሟን? ስምረት። አገኛት። አምጣው። ይህንን ለሴቶች ብትተው ጥሩ ነው። ሄሎ ስምረት ነሽ አይደል? አዎ ነኝ። ማለት እኔ እንኳን የማውቅሽ በኤልሳ በኩል ነው። የሳሚ ልጁ እናት ነኝ። ሳሚን የማገኝበት ሌላ ስልክ ይኖርሽ ይሆን? የሳልስጥሽ ኦኬ። 0911 ስንት አልሽ? 0911 0911 45 02 11 ኦኬ። እሺ በጣም ቴንኪዩ፣ አመሰግናለሁ። ባይ። ሄሎ፣ ሳሚን አግኝተነዋል። ፍሬንድሺፕ ህንፃ ላይ ከልጁ ጋር እየተዝናና እንደሆነ ኢንፎርሜሽን ስለደረሰን ወደዛ እየሄድን ነው።
የሆንከውን ማትነግረኝ? ምንም አለ። ናትስ ከአሁን በኋላ ከኔ ጋር እንዲታይ አልፈልግም። ትምህርቱስ? ትምህርቱንም አይማራል። ሁሉንም አውቃለሁ። ምንም? ዛሬ ናቲ እናት በእኔ ስልክ ደውላ ነበር። በጣም ስላሳዘነችኝ አንተና ናቲ ፍሬንድሺፕ ህንፃ እንዳላችሁ ነገርኳት። እናም እዛ መታ ስላየሃት ተናዳ መጣ አይደለም? ያለሁበትን አውቀዋል ማለት ነው። ቆይ ለምን ታምታታለህ? ለእሷም እኮ ልጇ ነው። እንዲያም ስልኳ አለኝ። አሁኑን ደውዬ ሁሉንም እነግራታለሁ። አልገባህም? ልጇን ፍለጋ የመጣች ሴት ኤልሲ፣ ያልገባሽ ነገር አለ። ሁሉም ገብቶኛል። የልጅ ነገር እንዴት እንደሚያደርግ አውቃለሁ። እንዲያም ነገ ትመጣለች። አበባ እንዴት እንደምወድ ስነግራት ይዛ እንደምመጣ ቃል ገብታልኛለች። ከዚህ በፊት ወንጀል ግን ናቲን ካገኘውና እሱን ማሳደግ ከጀመርኩ በኋላ እሱ ፍቅር እየጠናብኝ ሲመጣ ሁሉንም ነገር ርግፍ አድርጌ ተውኩ። ግን አንድ ቀን ናቲ ታመመና እሱን ለማሳከም ገንዘብ ስላልነበረ ተመልሼ ወደ ዘረፋ ውስጥ ገባሁ። ከዛ ሁሉንም ብር ይዤባቸው ጠፋ። ብሩንም ለልጄ ሕክምና ዋልኩት። ይኸው እስካሁን እየተከተሉኝ ነው። እሺ የእናቱስ ጉዳይ? የደወለችልሽ እናቷ አለች። የዛ ቡድን መሪ ሚስት ናት። ያለበትን አውቃለሁ ማለት ነው። ታዲያ የናቲ እናት ማናት? ይኸውልሽ ኤልሲ፣ ናቲ ማለት ሁሉንም ነገር ያገኘሁበት ልጅ ነው። ኤልሲ፣ ከአሁን በኋላ እናቴ እንድትሆኝና ማቢቢ እንድጠራሽ ፍቀጂልኝ። ናቴ ማለት ከጅማ ምድር ካገኘሁት በኋላ ህይወቴን የቀየረ ልጅ ነው። የትኛውም አጋጣሚ ልጁን ካገኛችሁት እላው ላይ ያረፈው ዝንብ ሳይነሳ ምን ፈልግ? ቤት ፈልገህ ነው? ቤት ፈልገህ ነው? ወዴት ትሄዳለህ? የምታናግረኝ እኮ እኔን ነው። ቤት ፈልገህ አይደል የመጣው? በቃ ችግር የለውም።
አዎ ታዲያ ማታውን አስነግር ነበር እርግጠኛ ሆኜ ስለነበረ ነው። እሺ አልደወለም ወይ መደወል ስደውል እንኳን ስልኩን አነሳው። አሁን ምንድን ነው ማድረግ ያለብኝ? ናቲ ከትምህርት ቤት መውሰድ አብሮ ለመኖር ግን አልቻልኩኝም ላንተ ለማደር ቃል ነበረ ላንተ መኖሬ ጉልበቴ ዛለ ተረታ ዛሬ በጉዬ ገተ አለህ ማለት ሄሎ ሄሎ፣ ኤልስ ወዬ እኔ ፍቅር ማን ልበል? ያለቃህንም ድምፅ ረሳው እንዴ?
ለማንኛውም ዲቃላ እኛ ጋር ነው ያለው። እባክህ ደጎል ልጄን ምንም ነገር እንዳታደርገው። ልጄን አግኝተው አይደል እንዴ? በፈጠረ ይሄ የምትለውን ንግግር ልጄ ናቲ እንዲሰማው አልፈልግም። ለማንኛውም ገንዘቤን ስታመጣ እንነጋገራለን። ሄሎ የት ነህ? እንደገለኝ በኋላ ትመጣለሽ። እሺ አሁን እረፍት አድርጊ። ያው ይሰበራል፣ ይሄ መርፌ ይሰበራል። እርስዬ አለ እርስዬ እኔ ያርገው በቃ ኤልሳ መርፌው እጅሽ ላይ ይሰበራል። እርስዬ ሲስተር፣ ኧረ እባካችሁ ጥሩልኝ ሰው። ኤልስዬ እባክሽ ትበላሽብኛለሽ። እባክሽ ዶክተር፣ እባካችሁ ሲስተር፣ እባካችሁ ልጄ ልታመልጠኝ ነው። ከ70 ዓመት በፊት ፋሽስት ጣሊያን ኢትዮጵያውያን ባደረገው ወረራ እስከ 500,000 ኢትዮጵያውያኖች ነፍሳቸውን አጥተዋል። ልጅቷ በህይወት አለች። አልሞተችም? ጥበቡ ሆስፒታል ክፍል 8 ትገኛለች። ነው አይታኛለች። አሁኑኑ ትገደል። እሺ፣ ለሁሉም ደውዬ እነግራለሁ። ደግሞ አንቺም ነሽ? አይ ትገደል ስትል ሞተሽ አታውቂም? ሞት ይሄ ሰውዬ ተጨማሪ ገንዘብ ፈልጎ ሰውየውን አውቀዋለሁ። አይዋሸኝም። ቆይ ታዲያ እኛ ምንድን ነው ማድረግ? ሳምንት ባልሞላ ጊዜ ውስጥ ይህንን ሀገር መልቀቅ አለብን። ነገ በጠዋት እላይ ቤት የተቀመጠውን ብር ይዘሽ ትመጫለሽ። ማንም ሰው መስማት የለበትም።
ግንቦት 1992 እሁድ ሶደሬ። ለመጀመሪያ ጊዜ አባዬን ተደብቄ ለመዝናናት ሶደሬ ከስምረት ጋር የሄድንበትን ጅማ። ያን ዕለት እኔና ስምረት ደስተኛ ሆነን እያሳለፈን ሳይታወቀን ጫካ ውስጥ በማምሸታችን ደንግጠን ለመውጣት ስንነሳ ብዙ ጥቋቁር ሌዘር የለበሱ ሰዎች ወደኛ ሲጠጉን አይተን ለማምለጥ ስንሞክር አንቻልንም። ያዙን። ስምረትም በኃይለኛ ሲመቷት ራሷን ስታወደቀች። በውል በማላቀው ሰው ተደፈርኩ። አባዬ፣ እማ፣ ምን ብዬ እንደምናገር ብቻ ሳልፈልግ የደረሰብኝ። አባ እንዴት ላውጋ? እንደፈለግ በላይ ቁጣህም ስድብህም ለእኔ እንደ ምግብ ሆኗል። ብቻ ቃልህን ለማክበር ብዙ እንደጣርኩ ወቅልኝ። ያልከኝን እየሆንኩ እንደምኖርም ተረዳልኝ። እወድሃለሁ አባዬ። መስከረም 1994 ዓመተ ምህረት ስራዬ አበባ ማሳደግ ሆነ። ከቤት መውጣት የለም። እያደርግን አንድ ጉድ መጣ። ሆዴ ከፋ። በድብቅ ላስወጣው ሲሄድ ስላደገ አይቻልም አሉኝ። ላለመኖርም ወሰንኩ። ከበደኝ። አባዬም እያወቀ መጣና ይባሱን ከየትም ያመጣሽውን ዲቃላ ያመጣሽበት ብሎ አስወጣኝ። ምንም ሳይኖረኝ ቤተ ክርስቲያን ደጃፍ አምርሬ ያለቀስኩኝ። ልመናም አስቤ ነበር ግን አልቻልኩም። እማዬም በአባዬ ተጽዕኖ ስር ስላለች ምንም ልታደርግልኝ ባለመቻል በለቅሶ አግዛኝ ደብቃ ባመጣችው ብር ሀዘኔን ተሸክማ ወደ መጣሁበት የስምረት ቤተሰብ ጋር ጅማ ሄድኩ። በደሃዋ የስምረት አክስት እርዳታ ያረገዝኩትን ልጅ ወለድኩ። ቢታመም እንኳን ማሳከሚያ ምንም ባለመኖር ልጄን ካሳደጉት ብዬ የሀብታም በር ላይ ጣልኩ። ለጥቂት ቀናት በዚያ ግቢ በር ካየሁት ብዬ ብመላለስ ምንም ሆነ። ስምረት ኑሮዋን እዛ ስላደረገች አደራ ካየሹ ንገራት ብዬ ጅማን ጥዬ መጣ። በስንት ልመና አባዬ እግር ላይ ወድቄ ገባው። 1997 ዛሬ ልጄ 3 ዓመት ሞልቶታል። የልጄን እድሜ እቆጥር ነበር። በሌለበት ልደቱን በአበባ ተከብቤ አከብርለታለሁ። ስምረትም እኔን ሆና ልጄን በጣልኩበት ግቢ ብትመላለስ ልታየው አልቻለችም። ብቻ የኔ ኑሮ ሀዘን፣ ጭንቀት፣ ለቅሶ፣ በዛ በኩል የአባዬን ቁጣ መቻል እያቃተኝ ነው እንጂ አማራጭ በሌለው ህይወት ውስጥ መኖር በጣም ይከብዳል። 1999 ይህ ጊዜ ደግሞ ትንሽ ደስታ ሰጥቶኛል። ምክንያቱም ቤታችን በተከራየው ሳሚና ልጁ ቤቢ ምክንያት ቤቢ ከትምህርት ቤት ከመጣ በኋላ ሳወራውና ከኔ ጋር ሲሆን የሚሰማኝን ደስታ ልገልጸው አልችልም። ሆኖም ይህንን ግን አባዬ አይፈልገውም ነበር። በተለይ ከሳሚ ጋር ቆሜ ካየኝ አድርስ ነው። ግን እየተደበቅኩም ቢሆን ከስራ ሲመለስ ሳዋራው ይቀለኝ ነበር። 1999 የጊዜ አጣብቂኝ ውስጥ የገባውበት ነበር። የመጠራጠር በቃ እኔ እንጃ። የኔና የቤቢ ቅርበት እጅግ የበዛ ከመሆኑ የተነሳ ጠረኑ፣ ሁለ ነገሩ ወደ ሌላ ዓለም ይወስደኝ ነበር። የእናቱን አለማወቅና እኔን እንደ እናቱ እንዲያስበኝ የጠየቀኝ ቀን አንድ ነገር ውስጤ ሲገባ ታወቀኝ። እምባዬ ከውስጤ ገንፍሎ ወጣ። ሁሌም ከስሬ ባላጣው የሚል ስሜት ተናነቀኝ። ቤቢን ለብዙ ሰዓት አቅፌ ምክንያቱም ባላውቀውም አለቀስኩኝ። ከሳጭኑ ጋር የተንቆጠረውት ጓደኞቼ ዕቃ እንዳደርስላቸው ላኩኝ። ፎቶን ማየቴ ስለነበር በዛ እንተዋወቃለን። ያለምንም ምክንያት ከእነዚህ ሰዎች ጋር ለ10 ደቂቃ ቀርቶ ለ10 ሰከንድ የሚያስቀምጥ ጉዳይ አለ። ፖሊስ ከማንኛውም ሰው ጋር በአጋጣሚ ማውራት አይችልም። ይህ ሁሉ ገንዘብ ምን እንዲያደርግለት ይሰጣችሁት? ለመጥፎ ነገር አድርስ እንዳላሉኝ እርግጠኛ ነኝ። ሰማኛለህ? ሰዎች እኮ ተጠርጣሪዎች ናቸው እና ወቅቱ የተገኘው ገንዘብ ደግሞ ትልቅ መረጃ ነው። ስለ ገንዘቡ ምንም የማውቀው ነገር የለም። ለአንድ ፖሊስ ገንዘብ ይህን ያህል ገንዘብ መስጠት እንደሚያስጠይቅ አታውቅም ነበር?
አንሳው። አይ ስላልፈለኩት ነው። ቦስ ሄሎ፣ ልጅቷ በህይወት ስላለች ደጎል በአፋጣኝ ትገደል ብሏል። ይሰማሃል? ጥበብ ሆስፒታል ክፍል 8 ትገኛለች። ተነስ ተነስ። እንደምታዘዘላት መድኃኒት አለ። እሱን ገዝተሻል ትመጫለሽ። ቃል ነበረ ለአንተ መኖሬ ጉልበቴ ዛለ ተረታ ዛሬ በጉዬ ገጠ አለህ ማለት መሸነፍን ጠላው ካንተ መለየት አገኘሁ ብዬ በልቤ እንዳመንኩ አይቼ ሳልጠብህ እኔ ዋሸለብኩ በሞትኩት ኤልሳ አላምንም። ኤልሳ በሞትኩት ድራሽ በጠፋ ልጄ አንዷ ልጄ ጉዴ ፈላ። ኤልሳ የእውነት ነው እንጂ ወይኔ ጉዴ ኤልሳ አንዷ ኤልስዬ ጉዬ ልጄ ኤልሳ ምንድን ነው
ለአንተ መኖሬ ጉልበቴ ዛለ ተረታው ዛሬ እውነቴ ሳልነግርህ ቃሌን ሳላወጣ ይባስ ተለይቼህ ሄድኩልህ ላልመጣ በናፍቆት ተርቤ ሳይወጣ መውደዴ ብዙ ሞት ነው ለኔ ሳልጠግብ መሄዴ ብዙ ሞት ነው ለኔ ሳልጠግብ መሄዴ ላንተ ነበር የምኖረው ግን አልቻልኩም ዛሬ ሰማኛለህ? ቃላን ከፈለክ በ30 ደቂቃ ውስጥ ገንዘቤን ይዛል። በእናትህ እኔ ምን አድርጌ? ለምንድን ነው ማሚዬን የምትመጣው? ማሚ ገና አባቢ የምትለውም ይቀራል። አባቢማ ሲመጣ ሁለታችን ነው የሚጨርሳችሁ። አፉን ዝጋልኝ። አንተ ከዚህ ብር ላይ ስንት የሚደርስ ይመስላል? ቶሺ
ቃል ገብተናል እንዳንለያይ ብዙ አውርተናል ክፋት ላናይ ቃል ገብተናል እንዳንለያይ
ተማምለናል እንቅፋት ላናል አለኝ የምለው በዕድሜ ዘመኔ አንተ ብቻ ኮን የሕይወት ብርሃኔ ባንተ ተመረቼ ዓለሜን ቀይሬ ከሌለ የለው መተንፈሻዬ ከሌለ የለው መተንፈሻዬ ቃል ነበረ ለአንተ መኖሬ ጉልበቴ ዛለ ተረታው ዛሬ በጉዬ ገተ አለህ ማለት መሸነፍን ጠላው ካንተ መለየቴ አገኘሁ ብዬ በልቤ እንዳመንኩ አይቼ ሳልጠግብህ እኔ ዋሸለፍኩ አይቼ ሳልጠግብህ እኔ ዋሸለፍኩ ለአንተ ነበር የምኖረው ግን አልቻልኩም ዛሬ ተረታሁ ለአንተ ነበር ሁሉም ማደርገው ግን አልቻልኩም ዛሬ ተረታሁ ቃል ነበረ አብሮ ለመኖር ግን አልቻልኩኝም ለአንተ ለማለት ቃል ነበረ ለአንተ መኖሬ ጉልበቴ ዛለ ተረታው ዛሬ እውነቴ ሳልነግርህ ቃሌን ሳላወጣ ይባስ ተለይቼህ ሄድኩልህ ላልመጣ በናፍቆት ተርቤ ሳይወጣ መውደዴ ብዙ ሞት ነው ለኔ ሳልጠግብ መሄዴ ብዙ ሞት ነው ለኔ ሳልጠግብ መሄዴ ለአንተ ነበር የምኖረው ግን አልቻልኩም ዛሬ ተረታሁ ለአንተ ነበር ሁሉም ማደርገው ግን አልቻልኩም ዛሬ ተረታሁ ለአንተ ነበር የምኖረው ግን አልቻልኩም ዛሬ ተረታሁ አንተ ነበር ሁሉን ማደርገው ግን አልቻልኩም ዛሬ ተረታሁ